የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ ጦርነት ውስጥ መግባት እንደማይፈልጉ ነገር ግን ለወንጀለኞች ምህረት እንደሌላቸው ተናገሩ። በኢራን ለ3 ሳምንታት የተካሄደውን ተቃውሞን በተመለከተ መሪው አያቶላህ አሊ ኻሜኒ በዓል ለማክበር ለተሰበሰቡ ደጋፊዎቻቸው ባደረጉት ንግግር አገሪቱን ወደ ጦርነት የማስገባት ፍላጎት የለንም፣ የአገር ውስጥና ዓለም አቀፍ ወንጀለኞችን ግን አንምርም ብለዋል። ጨምረውም የአሜሪካ ግብ ኢራንን መዋጥ መሆኑን በእርግጠኝነት እናገራለሁ። ከአብዮቱ ጅማሬ አንስቶ የአሜሪካ ፍላጎት በኢራን ሕዝብና በመሪዎቻቸው ላይ ያጣቸውን የበላይነት መመለስ ነው ሲሉ ከሰዋል። የሁሉም የአሜሪካ መንግስታት ፖሊሲ ኢራንን የመሰሉ ነፃ ሀገራትን የሚታገስ አይደለም። የምዕራቡ መገናኛ ብዙሃን አባላት ከዚህ ቀደም በነበሩ አመጾች ጣልቃ ገብተው ነበር። አሁን ግን የአሜሪካ ፕሬዝዳንት ራሱ አመፀኞችን ሲያበረታታ ነበር ብሏል ኻሜኒ። የኢራኑ መሪ የተቃውሞ ተሳታፊዎችን ግርግር በመፍጠር በንብረት ላይ ውድመት አድርሰዋል በማለት በማስረጃ የተደገፈ ከባድ ክህደት በኢራን ላይ ፈጽመዋል ብሏል። ለዚህም አሜሪካንና እስራኤልን ወንጀለኞች በማለት ተጠያቂ አድርጓል። የአሜሪካና የእስራኤል ነው ያሉትን አመጽ የአገሪቱ ሕግ አስከባሪዎችና የደህንነት አባላት ሕይወታቸውን ጭምር በመስዋዕት በጠላት ላይ ከፍተኛ ጉዳት አድርሰዋል፣ ሙሉ ለሙሉ ተቆጣጥሮታል፣ ኢራናውያንም በአንድነት ቆመዋል ብሏል። አያቶላህ አሊ ኻሜኒ በኢራን ውስጥ በተካሄደውና ከ2500 በላይ ሰዎች እንደተገደሉበት በሚነገረው ህዝባዊ ተቃውሞ ለደረሰው ውድመትና ጉዳት የአሜሪካው ፕሬዝዳንትን ተጠያቂ አድርገው ወንጀለኛ ናቸው ብሏቸዋል። 3 ሳምንታትን ያስቆጠረው መላው ኢራንን ያናወጠው ተቃውሞ ቀዝቀዝ ያለ ቢመስልም አሁንም ሙሉ ለሙሉ አለመቆሙን የሚያመለክቱ ዜናዎች እየወጡ ይገኛል። ይህ በእንዲህ እንዳለ በለንደን በሚገኘው የኢራን ኤምባሲ የተደረገው ሰልፍ ወደ ሁከት መለወጡም ተነግሯል። በለንደን በኢራን ኤምባሲ ፊት ለፊት ለተቃውሞ የተሰበሰቡ ሰልፈኞች ከፖሊስ ጋር መጋጨታቸውና በቁጥጥር ስር መዋላቸውም ተዘግቧል። በኤምባሲው የተፈጠረውን ሁከት ተከትሎ ጉዳት የደረሰባቸው 4 ሰዎች ወደ ሆስፒታል መወሰዳቸውም ተገልጿል። አንድ የተቃውሞ ሰልፈኛ በኢራን ኤምባሲ ጣሪያ ላይ በመውጣት የአገሪቱን ሰንደቅ ዓላማ ያወረደ ሲሆን ፖሊስ እርሱንና ሌሎችን በቁጥጥር ስር አውሏል። አርብ ዕለት በለንደን ለተቃውሞ አደባባይ የወጡና በኢራን ኤምባሲ አካባቢ የተሰበሰቡ ሰልፈኞች ከፖሊስ ጋር የተጋጩ ሲሆን ቁሳቁሶች መወርወራቸውን ፖሊስ ገልጿል። በዚህም የተነሳ የተወሰኑት ፖሊሶች ጉዳት እንዳጋጠማቸውና በርካታ ሰዎች ረብሻ በመፍጠር ተጠርጥረው በቁጥጥር ስር መዋላቸውንም ገልጿል። የለንደን ፖሊስ በኤክስ ገጹ በኢራን ኤምባሲ እየተካሄደ ባለው የተቃውሞ ሰልፍ አንድ ሰልፈኛ ህገወጥ በሆነ መልኩ ኤምባሲው ጣቢያ ላይ በመውጣት ባንዲራ አውርዷል ሲል የተፈጠረውን አስፍሯል። የለንደን ፖሊስ የተቃውሞ ሰልፍ በሚካሄድበት የኢራን ኤምባሲ አካባቢ በርካታ አባላቱን ማሰማራቱን ገልጿል። ባለፈው ሳምንት በዚሁ ስፍራ በነበረው የተቃውሞ ሰልፍ የኢራንን ይፋዊ ሰንደቅ ዓላማ በማውረድ ከአውሮፓውያኑ 1979 አብዮት በፊት የነበረውን ለየቅል የሆነ ሐሳብን የሚያራምዱት ፕሬዝዳንት ትራምፕ ደግሞ የኢራንን አመራሮች ተቃዋሚዎቻቸውን ባለመግደላቸው አመስግነዋል። ፕሬዝዳንት ዶናልድ ትራምፕ አርብ ዕለት የኢራንን መንግስት በመቶዎች የሚቆጠሩ የፖለቲካ እስረኞችን ለመግደል የያዘውን እቅድ በማስቀረቱ አመስግነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት 800 ሰዎችን በስቅላት ለመቅጣት ተይዞ የነበረውን ቀጠሮ በመቅረቱ ባልተለመደ ሁኔታ የኢራንን ባለስልጣናት አመስግነዋል። ሊፈጸሙ ታቅደው የነበሩትን ከ800 በላይ ስቅላቶች ሙሉ በሙሉ በኢራን አመራሮች በመሰረዛቸው ያለኝን አክብሮት እገልጻለሁ፣ አመሰግናለሁ ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ዶናልድ ትራምፕ የሳምንቱ መጨረሻ ፍሎሪዳ በሚገኘው መኖሪያቸው ለማሳለፍ ሲሄዱ እስራኤልና የአረብ አገራት ኢራን ላይ ጥቃት እንዳይፈጽሙ አሳምኗቸው እንደሆነም ተጠይቀው ነበር። ማንም አላሳመነኝም፣ ራሴን አሳመኛለሁ። ከ800 በላይ ሰዎችን ለመግደል አቅደው ነበር፣ ማንንም አልገደሉም። ስቅላቶቹ ተሰርዘዋል፣ በጣም አስደናቂ ነበር ሲሉ ምላሻቸውን ሰጥተዋል። ከዚህ ቀደም ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞችን የሚገድል ከሆነ ጠንካራ እርምጃ እንደሚወስዱ አስጠንቅቀው ነበር። በተጨማሪም ሰልፈኞቹን በማበረታታት ድጋፍ እየመጣላችሁ ነው ሲሉ ተናግረው እንደነበርም ይታወሳል። የኢራን ተቃውሞ መሪ የሆኑት ልዑል ሬዛ ፓህላቪ ትራምፕን ቃላቸውን እንዲጠብቁም ተማጽነዋል።
በስደት ላይ የሚገኙት የመጨረሻው የኢራን ንጉስ ልጅ የዓለም መንግስታት የኢራን እስላማዊ ሪፐብሊክን ለመጣል ተቃዋሚዎችን እንዲደግፉ ጥሪ አቅርበዋል። ተቃውሞውን አሜሪካ ተቀምጠው የሚመሩት ሬዛ ፓህላቪ ትራምፕ ቃላቸውን የሚጠብቁ መሪ መሆናቸውንና ከኢራናውያን ጎን እንደሚቆሙ እንደሚያምኑም ተናግረዋል። እስላማዊ ሪፐብሊክ ይወድቃል፣ ሊወድቅ ይችላል የሚለው ሳይሆን መቼ የሚለው ነው ጥያቄው ሲሉም ተናግረዋል። በአሜሪካ የሚኖሩት የተቃዋሚ መሪ የሆኑት ሬዛ ፓህላቪ ዓለም የኢራንን አብዮታዊ ዘብ አመራር ኢላማ እንዲያደርግም ጠይቋል። ይህ ዓላማችንን ያመቻቻል፣ እንዲሁም ተጨማሪ የሰው ሕይወት እንዳይጠፋ ይከላከላል ብሏል። ከ20 ቀን በፊት በኢራን የኑሮ ውድነትን ተከትሎ በተቀሰቀሰው ህዝባዊ አመጽ እስካሁን ድረስ ከ2600 በላይ ተቃዋሚዎች በኢራን የጸጥታ አካላት መገደላቸውን የሚያመለክቱ መረጃዎች በሰብአዊ መብቶች ድርጅቶች አማካኝነት እየወጡ ይገኛል። የኢራን መንግስት ተቃዋሚዎቹን በኢራን ጠላቶች የተደገፉ ረብሻዎች ሲል ጠርቷቸዋል። ፓህላቪ በኢራን የሚካሄደውን ተቃውሞ መሪ ሆነው ብቅ ያሉ ሲሆን ኢራናውያን ተቃውሟቸውን እንዲቀጥሉ አሳስበዋል። በኢራን የተቀሰቀሰውን መጠነ ሰፊ ተቃውሞ ተከትሎ የኢንተርኔትና ሌሎች የመገናኛ አገልግሎቶች ሙሉ በሙሉ የተቋረጡ ሲሆን የአገሪቱ የጸጥታ ኃይሎችም ጠንካራ እርምጃ መውሰዳቸውን ቀጥለዋል። ፓህላቪ አርብ ዕለት በዋሽንግተን በሰጡት ጋዜጣዊ መግለጫ ላይ የኢራን የደህንነት ክፍል በዘመቻው ለመሳተፍ ፈቃደኛ አለመሆኑንና የኢራን ባለስልጣናት ተቃውሞውን ለማብረድ ከውጭ ሚሊሻዎች ማምጣታቸውን ተናግሯል። ዓለም የኢራንን አብዮታዊ ዘብ ኃይሎች ኢላማ እንዲያደርግና መሰረተ ልማቶችን እንዲቆጣጠር እንዲሁም እንዲያዝ አሳስበው ወሳኝ የሆነ ጥቃት እንዲፈጸምም ጥሪ አቅርበዋል። በተጨማሪም ዓለም አቀፍ ሀያላን አገራት የኢኮኖሚ ጫና እንዲፈጥሩ፣ የኢራን ዲፕሎማቶችን እንዲያባርሩ፣ ሁሉም የፖለቲካ እስረኞች እንዲፈቱ እንዲጠይቁና በኢራን ውስጥ ግንኙነቶች እንዲኖር የሳተላይት ኢንተርኔት፣ ስታርሊንክ እና ሌሎች ደህንነታቸው የተጠበቁ አገልግሎቶች እንዲፈቀዱ ጠይቋል። የኢራን ሕዝብ ወሳኝ እርምጃ እየወሰደ ነው። ዓለም አቀፍ ማህበረሰብ ሙሉ በሙሉ እንዲቀላቀል ጊዜው አሁን ነው ብሏል። በዓለም እርዳታ ወይም ያለምንም ድጋፍ ስርዓቱ ይወድቃል። ዓለም ቃሉን ወደ ተግባር ከቀየረ ፈጥኖ ይወድቃል፣ ብዙ ሕይወትም ያድናል ብሏል። ከከፍተኛ የአሜሪካ ባለስልጣናት ጋር ውይይት አድርገዋል ስለሚሉ ዘገባዎች ለመናገር ፈቃደኛ ባይሆኑም ፕሬዝዳንት ትራምፕ ቃላቸውን የሚያከብሩ ሰው እንደሆኑና በመጨረሻም ከኢራናውያን ህዝብ ጋር እንዲቆሙ አምናለሁ ብሏል ፓህላቪ። ነገር ግን አያቶላህ አሊ ኻሜኒ አሜሪካ እጅ እንድትሰጥ እንዳደረጉ ፓህላቪ ደግሞ ሀገርን የካዱና ወራዳ መሆናቸውንም ለተሰበሰበው ህዝብ ከተናገሩት ውስጥ